እንዲያው ሄሉዬ እንዲያው አንድ ነገር ልበልሽ የኔ ቆንጆ፣ እውነት እውነት እግዚአብሔር አምላክ እንዳንቺ የተረጋጋ ሰው ይስጥሽ ነው ምልሽ። ይሄ ልጅ ቢቀርብሽ ነው የሚሻለው፣ እውነት ቢቀርብሽ ነው የሚሻለው። ምክንያቱም ነገ አብሮሽ ቢሆን ራሱ ሌላ ሴት ጋር አይኑ መቀለዋጡ የማይቀር ልጅ ነው ይሄ ልጅ። ሄሉ እውነት ልንገርሽ፣ እኔ እንዳንቺው የተረጋጋ ይስጥሽ። እውነት ይሄ ቀዩ ልጅ የሚናገረው ልዑል ነው የሚባለው እሱ የሚናገረው ልጅ በጣም ትክክል ነው። ከበፊት ጀምሬ እሰማዋለሁ፣ አዳምጠዋለሁ። በጣም ጎበዝ ልጅ ነው። አይሆንሽም ይላታል ሁለዚህ። አይሆንሽም፣ ይሄ ልጅ አይሆንሽም፣ አይሆንሽም ይላታል። እውነት ለመናገር የቀለበቷ ቀን ራሱ ሄሉ ይህን ልጅ አምነሽው ቀለበት አደረግሽ ነው ያላት ልዑል ማለት ነው። የምሬ ነው የምላችሁ። ይሄ ልጅ ታያላችሁ። እንዲያው ሄሉ ቢቀርባት ይሻላል ባይነኝ። እንዴኔ ነገም አብራው ብትሆን እውነት ያቃጥሎ ነው እንትን ይላታል። እውነት ቢቀርባት ይሻላል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። እንግዲህ የቤት ላይክ ሼር አርጉት፣ እስቲ ያነሳሱት ይሄን ቤት ባካችሁ። ሰወዳችሁ የአብርሽ የሩታ እንደውም የሀይሜ ብሩኬ የሄሉ እንዲህ ሁላቸውም አድናቂዎች ሼር እያደረጋችሁ ቤቴን አስነሱልኝ እላችኋለሁ። ሄሉ እንግዲህ ይገፏታል እንጂ አገፋችሁም። እንግዲህ ከጀምሮ እስከሚጨረስ እያያችሁ ከሆነ ሁሉም ወንዶች ይመጣሉ፣ ወደ ህይወቷ ይገባሉ። ከገቡ በኋላ ገፍተዋት ይሄዳሉ። አለቀ። ሁሉም ወንዶች ይመጣሉ። ከፈመሱ በኋላ ትንሽ ታዋቂ ከሆኑ በኋላ ትተዋት ይሄዳሉ ማለት ነው። ይሄም አዲስ ቻናል ከፈተ። አሁን ከ10 ሺህ ወደ ስንት ሺህ ገባ። ታዋቂ ሆነ። ገባችሁ አይደለ? ታዋቂ ሲሆን የራሱ የሆነችዋን ሴት ይዞ ብቅ አለ። አያችሁ አይደለ? ይሄ ነው። ስለዚህ ምን ልፈልጌ ነው ሄሉ፣ ይሄ ልጅ እውነቱን ዝነግርሽ ወደ ከዚህ በኋላ ብዙ መንገድ ተጉዘሽ ከምትጎጂ ቢቀርብሽ በይ ነኝ። አይኖ ስራ ከሆነ እየሰራችሁ ያላችሁት እሱን እኔ አላቅም። እኔ አንቺን እወድሻለሁ፣ አከብርሻለሁ፣ እንድትጎጂ አልፈልግም። ልዑል የሚባለው ልጅ ሲጀምር ጀምሮ ከሄሉ ጎን ሄሉ ይቅርብሽ እባክሽ፣ ትጎጃለሽ፣ ተይ ታለቅሻለሽ፣ እመኒ እኔን እያላት ነበር። ግን እሷ አንተ ደግሞ በህይወቴ ገብተህ ፍቅሬን እያጣጣምኩ ምን ልትል ነው እያለችው ነበረ ማለት ነው። እና እኔ እንጃ ምን ልበላችሁ አላቅም። ብቻ ያው ድራማም ከሆነ የሚያሳየው ነገር እንደማይሆናት ነው የሚያሳየው። ድራማም ቢሆን ራሱ እንደማይሆናት ነው የሚያሳየው እኮ ድራማ ቢሆን ራሱ እውነት ለመናገር እና የሄዱዬ እንዲያንቹ የተረጋጋ ሰው ፈጣሪ እስከሚሰጥሽ ድረስ ጠብቂ። እንዲሁም ደግሞ ከርሜው ከፍ ያለ ቢሆንልሽ በይነኝ። እንደነዚህ አይነት 21 22 23 እንትን አትበይ፣ ይቅርብሽ። አሁን ይሄ ልዑል የሚባለው ልጅ እርግት ያለ ልጅ ነው። እውነት ለመናገር አነጋገሩ፣ ሁለመናው እርግት ያለ የተረጋጋ መንፈስ ያለው ወንድ ልጅ ነው። እውነት ለመናገር ማለት ነው። እና ይሄንን ነው የምለው። እንግዲህ እኔ እናንተ ምን ትላላችሁ? እኔ ሄሉ በጣም ታሳዝነኛለች። ሁሉም ይመጣል ይሰብራታል፣ ሁሉም ይመጣል ይሰብራታል፣ ሁሉም ይመጣል ይሰብራታል። እንዲው እውነት ካልሆናችኋት ባትመጡ ወደ ህይወቷ ባትገቡ ወደ ህይወቷ ጥሩ ነው ባይለኝ። እንዴ እኛ ሰዎች ስንባል ዛሬ ዘራነውን ነገ እናሄዳለን። ሞትን አስቡ። እውነቴን ነው የምላችሁ ወንዶች፣ ባካችሁ ሞትን አስቡ። ቀይ ስታዩ ቀይ፣ ጥቁር ስታዩ ጥቁር አትሆኑ። በአንዲት ሴት ልባችሁን አጥልታችሁ እስከ ህይወት ዘመናችሁ ፈጣሪ ወደ ላይ ቤት እስከጠራችሁ ድረስ ኑሩ። የምሬ ነው። ብቻ አላቅም ውዶች፣ እኔ ምን እንደምል ማለት ነውና እስኪ ዛሬ ሄሉ ላብ ላይ ተገባች። እስኪ የምትለውን እሰማለሁኝ፣ አሰማችኋለሁኝ። እኔ ሄሉን በጣም ነው ማከብራት። እኔ እንጃ ሄሉ ናታን ይሻላታል ባይነኝ። እንደኔ እውነት እንዲሁ ናታን እሱም እኔ እንጃ ምን አስቦ እንደሆነ አላውቅም። እሱም እንደዚሁ ሊሰብራት ፈልጎም ይሆን አላውቅም። ብቻ ግን እኔ እንጃ ብቻ ነው ሄሉ ታሳዝነኛለች። ባጭሩ ነው ስነግራችሁ። በቃ ብዙ ሰው ይሰብራታል። በቃ ብዙ ሰው ይጎዳታል። ብዙ ሰው ይሰብራታል። ብዙ ሰው ይጎዳታል። እንዲሁ ግን ምን ታርጋችሁ? ለምን ትጎዷታላችሁ? ለምን ትሰብሯታላችሁ? እማትሆኗ ከሆነ ወደ ህይወቱ አትግቡባት፣ አትምጡባት። በቃ ካላስ ትኑርበት፣
ታዋቂ ስለሆነች ለመፈመስ ታዋቂ ለመሆን ትሄዳላችሁ። ህይወቷ ወደድኩሽ ብላችሁ ፍቅር ታስይዛላችሁ። ከዛ በኋላ አጠፍ ብላችሁ ትመጣላችሁ። ልብ ይስጣችሁ። ይቺ ደግሞ እስማ ለነገሩ አዎ አንቺ ነሽ እንደሱ እሳት ነሽ። ከሱ ጋር ሁኚ አንቺ ሄሉ ያ እንትን አይልሽም እህት ይቅርብሽ። ለአንቺ እርግት ያለ ሰው ነው የሚሆንሽ ማማዬ። እርግት የተረጋጋ መንፈስ ያለው እርግት ያለ ነው የሚሆንሽ። ወይኔ የእህትነት ምክሬ ነው። እኔ እውነቴን ነው ሄሉ